ግልጽ እየሆነ የመጣው የአብርሽና የሩታ ውሳኔ ነገሮች ወደ መስተካከል እየሄዱ ይመስላል። ምክንያቱም እንግዲህ ከሩታ በኩል ያለውን ብዙ ነገሮችን እያስተካከለች ነው እንዳያችሁት። ደስታን ከህይወቷ ከማስወጣትም በላይ አልፈልግህም፣ ካንተ ጋር መቀጠል አልፈልግም ብላለች። እንግዲህ አብርሃምን እንደመረጠች ትላንት አይተናል። እንደዚሁ የሄርሚ ፍቅረኛም መጥቷል፣ እሷም ምላሽ ሰጥታለች ተብሏል። የሄርሚ አፍቃሪ መምጣት እንደዚሁም የደስታ ከሩታ ቤት መውጣትና ከሩታ ጋር መለያየት አብርሃምን ውሳኔውን እንዲቀይር የሚያደርገው ይመስላል። በተለይ እንግዲህ አብርሃም ለሴቶች ያለው ክብር በተለይ አይታችኋል። ደስታ ሩታን እጇን በጠመዘዛት ጊዜ እንኳንስ ሩታን አይደለም ማንኛውንም ሴት እጇን ጠምዝዘህ በኃይል እንድትጠቀም አልፈልግም ብሏል። እውነት የጀግንነት አነጋገር ነው። ጉልበት የሚልህ ከሆነ ደግሞ ጸብህ ከኔ ጋር ነው የሚሆነው ብሏል። በጣም አነጋገሩ በጣም ደስ የሚልና የሚያረካ ነው። አብርሃም እውነት ለመናገር ከአሁን በፊት እኔ በሩታና በሱ መካከል በተፈጠረው ነገር ቶሎ ብዙ ጊዜያቶችን ሳይጠብቅ ወደ ሄርሜላ በመሄዱ ትንሽ ቅር ብሎኝ ነበረ። እርግጥ ምንም አይነት አስተያየት አልሰጠሁም በወቅቱ። ነገር ግን ሩታ አኮራችኝ አይገልጸውም። ዛሬ እውነት በጣም ኩሩ እና የውሳኔ ሰው ናት ሩታ። ነገሮች ምንም ወደ ህይወቷ ቢመጡም ከህይወቷ ቢጎሉም ይሄን ያክል ሚዛኗን የምትስት አይነት ሴት አይደለችም። በጣም ጥንካሬዋንና የውሳኔ ሰው በራስ የመተማመን አቅሟ እንደዚሁ በቃ አይታችኋል። ብዙ ሰዎች በተለይ ልጅ ከወለዱ በኋላ የልጅ አባት ከተለየኝ ልጄ እንዴት ብሎ ምናምን ልጄን መንከባከብ አለብህ ምናምን አይነት ውሳኔዎችን ወደ ባልየው የሚናገሩ ሴቶች አሉና ሩታ ግን ያንንም ሁሉም አላደረገችም። ልጇን በኩራት ቀብረር አድርጋ ማሳደግ እንደምትችልና እንደዚሁም ወደ ውጭ የመሄዱን ውሳኔ አሁንም ተራዝሞ የነበረውን አሁን ግን ነገሮችን ፕሮሰሶችን ጨርሼ ወደ ውጭ ለመሄድ እፈልጋለሁም ብላ ነበረ ከትላንቱ ቪዲዮ ላይ። እንግዲህ በሩታ በዚህ ውሳኔ አብርሃም ባይስማማም አንቺ እንደፈለግሽ መሄድ ትችያለሽ፣ ልጄን ግን መውሰድ የለብሽም ብለዋል። ልጁ ጠንከር እስከሚል ድረስ ከኔ ጋር ነው መሆን ያለበት ብላለች። እንግዲህ አይታችኋል፣ ሳይስማሙ ነው ነገሩ ቪዲዮ ያለቀው። እርግጥ ሩታ አብርሃም ያልፈቀደውን ነገር በግድ የምታደርገው ነገር ማድረግ እንደማትፈልግ ነው ከሁኔታዋ የተረዳ ነው። ከአሁን በፊትም ብዙ ነገሮችን ማድረግ እየቻለች አልፈለገችም እና የልጅ አባት ነው፣ እንደዚሁም ከሱ ጋር ብዙ ነገር አሳልፈናል በሚል ምንም ከሄርሜላ ጋርም ሆነ ከሌላ ሴትም ጋር ብታየው ሩታ የእላፊ ቃል አብርሃምን ሰው ሲናገርባት አትወድም። አብርሃምም ሩታን እላፊ ቃል ሲናገሩበት የማይገባትን ስም ሲሰጡበት አይወድም እና ይሄ ነገር በነገራችን ላይ በሁለታቸው መካከል ያለውን ትስስር ያለውን ፍቅር ነው የሚገልጸው። ስለዚህ ሩታ ለአብርሽ ያላት ቦታ ቢኒም ተናግረውታል። እንደዚሁ ብዙ ጓደኞቻቸው በዙሪያቸው ያሉ ብዙ ጓደኞቻቸው ተናግረዋል። ከሩታ ጋር ብዙ እንቀራረባለን፣ እንደ ጓደኛ እንደ ቤተሰብ በጣም ሚስጥር እናወራለን። ይሁን እንጂ ስለ አብርሃም መጥፎ ነገር እንድንናገር ፈጽሞ አትፈቅድልንም ነው ያሉትና ምን ያህል ጀግንነቷን ምን ያህል በአቋሟ ጠንካራ መሆኗን እና ምንም ብዙ ነገሮችን በትዕግስት በሆደ ሰፊነት የምታሳልፍ መሆኗን ነው ከዚህ ላይ የተረዳ ነው። ምክንያቱም ጀግንነቷን ነው የሚገልጽ ያልኩበት እዚህ ጋር እንደ ሴት ከተረዳ ነው። አብርሃም የራቀበት ወቅት ከእሷ የራቀበት ወቅት እንደዚሁም እሷ ብቻዋን ያሳለፈችው ወቅት ለሴቶች በጣም ከባድ የሚባል ወቅት ነው። በእርግዝና ወቅት፣ በወሊድ ወቅት የተለያዩ ከባባድ ጊዜያቶችን ብቻዋን አሳልፋለች። ማንኛውም ሴት በዚህን ወቅት የባሏን እንክብካቤ ትፈልጋለች፣ የቤተሰብ እንክብካቤ ትፈልጋለች። እንግዲህ ቤተሰብ ደግሞ አብዛኛውን ታውቃላችሁ የት እንዳለ እነሱ የት እንዳሉ
ስለዚህ ሩታ ደካማ ብትሆን ኖሮና ነገሮችን በቀላል ተስፋ የምትቆርጥና ለነገሮች ቁጥብ ባትሆን ኖሮ እንኳንስ ጓደኞቹ ሲናገሩ አይደለም ሆን ብላ ስለ አብርሽ እንደዚህ ያደረገኝ እንደዚህ ሆነ በእንደዚህን ወቅት ብላ መጥፎ ነገር መናገር የሚያስችል ከበቂ በላይ ምክንያት ነበራት። ነገር ግን አላደረገችውም። ይህ ጀግንነቷን የሚገልጽ ጉዳይ እንደሆነ እንግዲህ ተናግረነዋል። እኔ አብርሃምና ሩታ አብረው ቢሆኑ አብረው ቢቀጥሉ ደስ ይለኛል። አብረውም ይቀጥላሉ። ባይዘው ነገሮች አሁን ላይ ላይመስሉን ይችላሉ እንጂ አብርሃምና ሩታ በቅርብ አብረው እንደሚሆኑ እርግጠኛ ነኝ። ምክንያቱም ምንም ያክል እንኳን በመካከላቸው ነገሮች የማይስተካከሉ መስለው ቢታዩም ነገር ግን ይሄን አልፈው አብረው እንደሚሆኑ እርግጠኛ ነኝ። ይህን ስላችሁ ብዙ ጊዜ አብርሽና ሩታ ስቲ ለሄርሚ ያለሽ አስተያየት ምንድን ነው ላላቸውኝ፣ እኔ ሄርሚን እወዳታለሁ። ባይዘው ምንድን ነው አንድን ሰው እኔ ሰውን አልጠላም፣ ተግባሩን ነው። ሄርሚም ሆነች ሌሎች ሴቶች እንደዚህ በባለ ትዳር መካከል መግባቷ ነው የሄርሚ ጥፋት እንጂ እኔ ከሷ ምንም አይነት እንትን የለኝም። በጣም ነው መወዳት፣ በጣም ነው ማከብራት። እንደዚሁ በጣም ቆንጅዬ ልጅ ናት። ማንም ሰው የሚመኛት አይነት ሴት ናት። ነገር ግን ተግባሯ ልክ አይደለም። በባለ ትዳሮች መካከል እንደዚሁም ደግሞ ልጅ ባላቸው ሰዎች መካከል እርግጥ ሄርሚ እሷም ካሁን በፊትም ከሩታ እህት ጋር ተገናኝታ እየተናገረችው ንግግር አለ። በጣም ደስ የሚል ንግግር ነበረ ያደረጉት። የሩታም እህት በቃ ስሜታዊ ሳትሆን እንደ ማንኛውም ዝም ብሎ አንድን ጉዳይ ለመረዳት እንደሚፈልግ ሰው። ምክንያቱም ብዙ ጊዜ በእህቶቻችን ላይ እንደዚህ አይነት ነገር ሲኖር የሚበሳጩ ጉዳዩን በቃ እናስረዳችሁ ቢባሉ እንኳን ለማስረዳት አስቸጋሪ የሆኑ ሰዎች አሉ፣ ስሜታዊ ስለሚሆኑ በእህቶቻቸው ትዳር ላይ ሲመጣባቸው። ነገር ግን ሩታ እህት ያደረገችው በጣም ደስ የሚል ንግግር ነበረ። አንቺ ሴት ልጅ ነሽ፣ በእነሱ መካከል መግባትሽ ልክ ነው ወይ? ወደፊትስ አንቺ ይህን ነገር ቢያጋጥምሽ ምን ትያለሽ? ብላ ደስ በሚል ዘይቤ ነው ያናገረቻት። እንደዚሁም ሄርሚም ደስ የሚል መልስ ሰጥታለች። በሷ በኩል ደስ ያለኝ መልስ ምንድን ነው፣ ምንም እንኳን ስራዋ ትክክል ነው ብዬ ባላስብም አስተሳሰቧ በእነሱ መካከል ልትገባበት የቻለችው ምክንያቷ በመልካም ነገር አስባው እንደሆነ ስታስረዳ ደስ ነው ያለኝ። እንደዚሁም ደግሞ የነገን ፈጣሪ ነው የሚያውቀው። ምክንያቱም ነገ ምን ያጋጥመኛል ብዬ የአሁኑን መኖር መተው የለብኝም። ምክንያቱም ነገ እሆናለሁ ብዬ ያሰብኳቸው ብዙ ነገሮች ሳይሆኑ ስለቀሩ አሁን ላይ የነገውን ብዙ ባላስብ ደስ ይለኛል። የነገን ለፈጣሪ ትቻለሁ ያለችው በእምነቷ ያላት መተማመን እንደዚሁም ደግሞ ወደ እነሱ የመጣችበት ነገር ለክፋት እንዳልሆነ ምንም እንኳን ጥሩ ነው ብዬ ባልደግፈውም፣ ነገር ግን እሱ ያሰበችው ለክፋት አይደለም። በቃ ይህ ነገር የሚበረታታ ነው። ባይዘወይ ብዙዎቻችን ለመልካም ነገር መስሎን ምንም እንኳን ጥፋት ብናጠፋ ያሰብነው ለክፋት ሆኖ ለጥፋት ሆኖ እስካልመጣን ድረስ በውሳኔያችን በውስጣችን ያቀድነው ነገር ለክፋት እስካልሆነ ድረስ ኦልሬዲ ጥሩ ነው የሚባለው። ምንም ልክ ነሽ ብለን ባንደግፍም አመጣጧ ኖርማልና እንደ ጓደኝነት እንደዚሁ አይተናል። መቼም እነሱን ለማስታረቅ ሁለቴ አካባቢ የሞከረች መስሎኛል። ነገር ግን ያው ሳይሳኩ ስለቀሩ እንደዚሁም ደግሞ አብርሃም ሲያዝን ማየት ስለማልችል ከሱ ጎን ልሆን ብዬ ነው ብላለች። ጉዳዩን ከበቂ በላይ አብራርታልናለች ብዬ አስባለሁ። ብዙዎቻችን ዝም ብለን ስሜታዊ ሆነን ሩታን እንትን ስንል ሄርሜን የምናጥላላ ሰዎች፣ ሄርሜን እንትን ስንል ደግሞ ሩታን በጥላቻ የምንናገር ሰዎች ረጋ ብንል ባይዘዌ በትክክለኛ ሰዎች ታሪክ ላይ የሚገጥም ጉዳይ ነው። ይህ ነገር በእኛስ ላይ ቢገጥመን ብለን መጥፎን ነገር ፈጣሪ ያርቅልን። እንደዚህ ካላሰብነው ነገር ፈጣሪ ይጠብቀን እንጂ በእኛ እንኳን ቢገጥመን እንደዚህ በተረጋጋ መልኩ ነው ነገሮችን መፍታት ያለብን እና የሩታ እህት ያደረገችው ንግግር እንደዚሁም ሄርሜ የመለሰችው መልስ በጣም ደስ ይላል። በተለይ አብርሃም ትላንት ያደረገው ከደስታው ጋር ያደረገው ንግግር ከምንም በላይ ጉልበት ይለኛል የምትል ከሆነ
ከኔ ጋር ነው ጸብህ ያለው በጣም ደስ የሚል ንግግር ነው። ምን ያህል ለሩታ ቦታ እንዳለው፣ ምን ያህል ለሴቶች ቦታ እንዳለው፣ ምን ያህል በራስ መተማመን፣ ምን ያህል ጀግንነት፣ እውነት በጣም ደስ የሚል አነጋገር ነው። ምንም እንኳን ቪዲዮ ምንም እየተቀረጹ እንኳን ቢሆን አንድ ቃል በስህተት ያመለጠው እንደዚህ ማለት የለበትም የምንለው አንድ ለቅመን የምናወጣለት ንግግር የለውም የአብርሃም ውሳኔ ንግግሩ ሁኔታውና እንግዲህ በዚህ ወደ ውጭ በመሄዱ ጉዳይ ላይ ስላልተስማሙ መልሰው የሚነጋገሩበት ጉዳይ ይኖራል አብርሃምና ሩታ። በዚህ ዙሪያ ላይ ደግሞ የሄርሚ ፍቅረኛ መምጣቱ ከአንዳንድ ሰዎች እንደሰማሁት ፍቅረኛዋን በደስታ ተቀብለዋለች ሲባልም ሰምቻለሁ። እርግጥ እኔ አላየሁም። እንግዲህ ለሄርሚ ደስታ ሲል ደግሞ ነገሮችን ለቀቅ ማድረጉ አይቀርም አብርሃም። ይህ ሲሆን ደግሞ እዚህ ጋር የሩታ ብቸኝነት አለ። ምንም እንኳን እሷ ብቸኝነቷ ባይሰብራትም ጀግንነቷ፣ ታታሪነቷ፣ ጠንካራነቷ እንዳለ ቢሆንም አብርሃም ደግሞ ምንም ቢሆን ወንድ ነውና ያቺ ሴት ለህይወቱ በጣም አስፈላጊ ሴት ነበረች። ምንም እንኳን በአሁኑ ላይ ነገሮች እየመሰሉት ባይሆንም ለሩታ ያለው ቦታ አሁንም እንዳለ ነው። ባይዘዌ እንግዲህ አይታችኋል። ለሄርሚ ፍቅሩን ተቀብሏታል። ሄርሚን ያከብራታል፣ ይወዳታል። ባይዘዌ ፍቅርና መውደድ አንድ አይደለም። ሄርሚ ያለችው እንግዲህ ባለፈው አብርሃም ላንቺ ቦታ የለውም፣ ይጠላሻል፣ ዝም ብለሽ ነው ከሱ ጋር የምትሆኙ ብለው እየተናገሩ ነው። አንተ ለኔ ያለህ አቋም ምንድን ነው ስትለው እወድሻለሁ ብሏታል። እወድሻለሁ ማለት ግን አፈቅርሻለሁ ማለት አይደለም። እንግዲህ አብርሃምና ሄርሚ አሁን ላይ እየሰሩት ያለውን ቪዲዮ እና በፊት ቀደም ብሎ ሩታና አብርሽ የሰሩትን ቪዲዮ ብታዩት በፍቅረኛሞችና በሚዋደዱ ሰዎች መካከል ያለው ልዩነት የፍቅርንና የመውደድን ልዩነት ቁልጭ አድርጎ ያሳየናል በትኩረት ካየ ነው። ስለዚህ የሚፋቀሩ ሰዎች መካከል የሚታየው ትዕይንት ንግግር ብቻ አይደለም። ባይዘወይ ሁኔታን፣ አስተያየትን፣ አመለካከትን፣ መተሳሰብን፣ አንዱ ለአንዱ ዋጋ መክፈልን ሁሉን ነገር ፍንትው አድርጎ የሚያሳይ ነው እና ብዙ ሰዎችን ልንወድ እንችላለን። ባይዘወይ አንድ ሰው ነው ግን የምናፈቅረው ከልባችን ስናፈቅር እና መኖር እስካለብን ድረስ ከተለያዩ ሰዎች ጋር ልንኖር እንችላለን። ግን ፍቅርና ሞት የሚመጣው አንዴ ነው። እንግዲህ አብርሃምና ሩታ በቅርብ አብረው እንደሚመጡ ተስፋ እናደርጋለን። ለሄርሜ መልካም እድል ብለናል። እንግዲህ ፈጣሪ ላንቺ የሚሆነውን ይሰጥሻል ብለን ተስፋ እናደርጋለን። መልካም ጊዜ